ለጾም የሚሆን ወይም ቬጋን ለሆናችሁ የሽምብራ እና የስኳር ድንች ሰላጣ እንሰራለን። ለምሳ ወይም ለእራት የሚሆን በጣም ትወዱታላችሁ። ማይ ጋድ ሰርታችሁ ሞክሩት። እኔ ምንም አልላችሁ። ሄልዚ በፕሮቲን የታጨቀ የሚጣፍጥ ስፔሻሊ ለዚህ ለጾም ወቅት ቀለል ያለ ያልከበደ ምግብ። በዚህ ቪዲዮ ሌላው የማሳያችሁ የቤት ውስጥ ወርክአውት ነው። በአብዛኛዎቻችሁ የቤት ውስጥ ኤክሰርሳይዝ እንቅስቃሴ አሳይን ብላችኋል። ዛሬ ለራሴ ስሰራ ለእናንተ በዛው ሼር ላድርጋችሁ ብዬ ነው። እስከ መጨረሻው ቆዩ። ከምግቡ በኋላ ኤክሰርሳይሱን እንሰራለን። እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ወይም ደግሞ ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራር ወይም ሬሲፒዎችን ስለ ስኪን ኬር ማለትም በቤት ውስጥ በናቹራል መልኩ ቆዳችንን እንዴት ቴኬር ማድረግ ወይም መንከባከብ እንደምንችል፣ ስለ ጂም ወርክአውት ማለትም በጂም እንዴት ወርክአውቶችን መስራት እንደምንችልና እንዲሁ በቤት ውስጥ ሰውነታችንን እንዴት ማንቀሳቀስ ወይም ደግሞ የቤት ውስጥ ኤክሰርሳይሶችን እንዴት መስራት እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ። በድጋሚ እንኳን ደህና መጣችሁ። አሁን እንጀምር። ሁሉንም ነገር አዘጋጅቻለሁ። የሚያስፈልጉኝን ነገሮች አዘጋጅቻለሁኝ። ከታትፌያለሁኝ፣ አጣጥቤያለሁኝ። የበሰለ ሽምብራ አለኝ። መክተፍ የቀረኝ ስኳር ድንቹን ነው። ስኳር ድንቹን አብረን እንከትፋለን። ኦልሬዲ አጥቤዋለሁኝ፣ አጽድቻዋለሁኝ። አልጣውም፣ ምክንያቱም ብዙ ኒውትሪሽን ልጣጩ ላይ ስላለ ከነ ልጣጩ ነው የምንከትፈው። በደንብ ካጠባችሁ በኋላ መላጡ አስፈላጊ አይደለም። የማትፈልጉ ከሆነ ግን መላጥ ትችላላችሁ። እኔ ግን አልጣውም። ይሄንን ከመክተፍ እንጀምራለን። ጊዜ ለመቆጠብ ብዬ ነው ሁሉን ነገር የከታተፍኩት። ቀላል ነው። ስጨምር ምን ያህል እንደሆነና ከስር ደግሞ ምን ያህል እንደተጠቀምኩኝ እነግራችኋለሁኝ። በጣም ቀላል ነው። እኔ በእንደዚህ ሳይዝ ነው የከተፍኩት። ይታያችኋል ብዬ አስባለሁ። እንደዚህ ሳይዝ። እናንተ ግን በፈለጋችሁት መጠን መቁረጥ ትችላላችሁ። አሁን ይሄንን ጨርሰና ከዛ የከተፋችሁን ስኳር ድንች ሳህን ላይ ታደርጉና እንደዚህ ዘይት፣ ኦሊቭ ኦይል፣ የነጭ ሽንኩርት ዱቄት፣ ጋርሊክ ፓውደር። እኔ ሚጥሚጣ ሁሉም ነገር ላይ ነው የማደርገው። ሚጥሚጣ ወይም ደግሞ ሚጥሚጣ ከሌላችሁ ፓፕሪካ ማድረግ ትችላላችሁ፣ ወይ በርበሬ፣ ጨው፣ ቁንዶ በርበሬ፣ ትንሽዬ በጣም ትንሽዬ ኮረሪማ አደርጋለሁ፣ ወይም ደግሞ ኪዩምን ማድረግ ትችላላችሁ። እና ይሄንን በደንብ እንቀላቅላለን። እጃችሁን ታጥባችሁ በእጃችሁ መንካት ካልፈለጋችሁ ደግሞ እንደዚህ ግላብ አድርጋችሁ በደንብ ታሹታላችሁ ከቅመሙና ከዘይቱ ጋር በደንብ እያንዳንዱ ስኳር ድንች እንዲዳረስ ካደረጋችሁ በኋላ እንደዚህ በደንብ ካዳረሳችሁት በኋላ የማብሰያ ትሪ እንደዚህ ሰፋ ያለ የማብሰያ ትሪ ካላችሁ እዛ ላይ ወረቀት በማድረግ የኩኪንግ ፔፐር በማድረግ አንድ ጎን ስኳር ድንቹን ሳህኑ ላይ ያለው ቅመም ዘይት እንዳይቀር አድርጋችሁ ዘርጋ ታረጉታላችሁ። በደንብ ሁሉም ቦታ ላይ ተዳርሶ እንዲበስል ኦቨን ውስጥ ነው የምናስገባው። እንደዚህ ግማሽ ላይ ታደርጋላችሁ። ግማሽ ቦታ የተውኩት ለሽምብራ ነው። ይሄንን አንድ ላይ ኦቨን ውስጥ እናበስለዋለን ማለት ነው። ቆንጆ በደንብ ሲዝን ሆኗል። ይሄንን ሳህን መጠቀም እንችላለን። ከዛ ሽምብራውን አንድ አይነት ቅመም የጨመርነውን እናደርግና ሽምብራው ኦልሬዲ በስሏል አይደል? ግን በቅመም እሽት አድርገነው ስናበስለው ከስኳር ድንቹ ጎን ክሪስፒ ይሆናል ማለት ነው። አሁን ድጋሜ እንደጨመርነው ሚጥሚጣ፣ ጋርሊክ ፓውደር ወይም
የተፈጨ የነጭ ሽንኩርት፣ ጨው፣ ቁንዶ በርበሬ፣ ትንሽዬ ኮረሪማ ወይም ኪምን ማድረግ ትችላላችሁ። ሳይበዛ ኦሊቭ ኦይል ከሌላችሁ አቮካዶ ኦይልም ቆንጆ ነው። ትንሽ በርበሬ አድርጌበታለሁ። እናንተ በርበሬ ማድረግ ከፈለጋችሁ በርበሬ ማድረግ ትችላላችሁ። እዩት እንዴት እንደሚያምር። ሽምብራውን እንደዚህ ከቀመምነው በኋላ ከስኳር ድንቹ አጠገብ እናደርግና እንደዚህ ዝርግት አድርገነው በደንብ ኢቨንሊ እንዲበስል ቃንዲል እንደ ቆሎ ክራንቺ ይሆናል ሲበስል። ኢቨን እንደዚህ አድርጋችሁ ከዛ ይሄንን ኦቨን ውስጥ እናስገባለን። እንደዚህ ካዘጋጀን በኋላ ኦቨን ውስጥ እናደርጋለን። ኦቨን ውስጥ በ350 ሙቀት ከ30 እስከ 40 ደቂቃ እያየን ስፔሻሊ የስኳር ድንቹ መብሰሉን እያየን በደንብ ትንሽ ክርስፒ እንዲሆን ከላይ በቅመሙ እያየን እናወጣዋለን። ከ30 እስከ 40 ደቂቃ በቂው ነው። 350 ሙቀት አሁን ኦቨን ውስጥ አስገባለሁ። ይህንን አስገብታችሁ ራሱ እነዚህን ነገሮች ማዘጋጀት ትችላላችሁ። ኩከምበር የሚያስፈልጋችሁን ግሪን ቀረብል አድርገውና ምን እንደከተፍኩኝ ምን እንዳዘጋጀሁኝ እንዴት እንዳዘጋጀሁት ቀስ እያልኩኝ ይገልጽላችኋለሁ። ለምንሰራው ምሳ ወይም እራት የሚያስፈልገን ግማሽ ኩከምበር የተከተፈ፣ አንድ ቃሪያ የተከተፈ፣ አረንጓዴ ሽንኩርት ወይም የባሮ ሽንኩርት፣ ሰላንችሮ የተከተፈ፣ እኔ የተጠቀምኩት ኪንዋ እና ድፍን ምስር ያለው ኦልሬዲ የተቀቀለ ነበረኝ እሱ ነው። እናንተ ያላችሁን ሩዝም ካላችሁ ነጩ ሳይሆን ቡኒው ሩዝ ቢሆን ለጤና ጥሩ ነው። ከሌላችሁም በነጩ ሩዝም ማድረግ ትችላላችሁ። ኪንዋ በጣም ሄልዚ ነው። ከእንደገና ደግሞ ምስር ስንጨምርበት በሞር ፕሮቲን እና ፋይበር እንዲኖረው ያደርጋል። ቀይ ቃሪያ ወይም ቤል ፔፐር ይሄ እኔ የተጠቀምኩት ትንሹን ስዊት ቃሪያ ነው። ቀይ ሽንኩርት የምትፈልጉትን ያህል መጠን ማድረግ ትችላላችሁ። አቮካዶ ለሄልዚ ፋት ይጠቅመናል። ይሄንን የምታገኙ ከሆነ ፓመግራን የሮማን ፍሬ ነው የሚባለው በአማርኛ። በጣም ሄልዚ ለኤክስትራ ፕሮቲን ህሙስ አድርጌያለሁኝ። ይሄ ህሙስ የሰራሁት ከምስር ክክ ነው እና እንዴት እንደሰራሁት ከፈለጋችሁ ኢንስታግራም ላይ አስቀምጣለሁኝ። በሚቀጥለው ሳምንት ታዩታላችሁ። የምስር ህሙስ ያስፈልገናል። ከዛ ግሪን ማለትም እኔ የተጠቀምኩት ኬል ነው። ጠንካራ ስለሆነ ቅጠሉ በጨውና በኦሊቫ ኦይል በደንብ አሽቼ ሶፍት አድርጌዋለሁኝ። እናንተ ግን ለደስም መጠቀም ትችላላችሁ፣ ስፒናችን መጠቀም ትችላላችሁ፣ ወይም ደግሞ ሩጉላ ቅጠል ወይም ደግሞ ካላችሁ የስፕራውት ቅጠል ወይም ደግሞ ኬል ለደስም መጠቀም ትችላላችሁ። እነዚህ ናቸው የሚያስፈልጉን። እዩት እንዴት እንደሚያምር ክርስፒ ሆኖ በቃ ሬዲ ሆኗል። የወሰደብኝ 35 ደቂቃ ነው። ከዛ በላይ እናንተ ከፈለጋችሁ ሞር። እኔ የስኳር ድንቹ ትንሽ ክራንችነስ በጣም ሶፍት ሳይሆን ነው ያወጣሁት። በጣም አሪፍ ነው። ቀረብ አድርጌ እንዴት እንደማደርግ ላሳያችሁ። እንዴት እንደሚያምር ከለሩ፣ ሽምብራው ክርስፒ ሆኗል። አሁን ምን እናደርጋለን? ህሙስ እንወስድና ድሬሲንግ አያስፈልገንም። ህሙሱ ነው እንደ ድሬሲንግ የምንጠቀመው። ከስር እናደርጋለን እንደዚህ። በዛ ከፈለጋችሁ በዛ አድርጋችሁ ማድረግ ትችላላችሁ። እንደዚህ ህሙስም ካደረጋችሁ በኋላ የተቀቀለ ኪዋ እናንተ ከሌላችሁ ሩዝም ቀቅላችሁ ሩዝ ማድረግ ትችላላችሁ። እኔ የተቀቀለ ስላለኝ ነው። ኪዋ 1 ኩባያ ወይም ግማሽ ኩባያ እንደምትፈልጉት መጠን ያላችሁን ግሪን። እኔ ኬል ነው የተጠቀምኩት ትንሽ ቤት ውስጥ ስላለኝ ሩጉላ አደርጋለሁኝ። ከዛ ስኳር ድንቹና ሽምብራውን እናደርጋለን። የተወሰነ ሁሉንም ማድረግ የለባችሁ። ለአሁን የምትፈልጉትን ያህል ታደርጉና የተረፋችሁን ለሌላ ጊዜ ታስቀምጡታላችሁ። ይሄንን ለሌላ ጊዜ ያስቀምጣለሁኝ። እዩት ካሁኑ ራሱ እንዴት እንደሚያምር። ከዛ ምን እናደርጋለን?
አቮካዶ ለሄልዚ ፋት እናደርጋለን። ግማሽ ነው የምጠቀመው። እናንተ ከፈለጋችሁ ሙሉን ማድረግ ትችላላችሁ። እኔ ለአንድ ሳህን ግማሽ አቮካዶ ሰሞኑን እንዴት አሪፍ አቮካዶን እያገኘሁ እንደሆነ ልነግራችሁ። እንዴት እንደሚያምር እኔ በጣም ነው ደስ የሚለኝ ጽድት ያለ አቮካዶ ሳገኝ። እናንተስ? እዚሁ እንዳለ ተቆርጡትና እንደዚህ ከዛ የተወሰነ ቀይ ሽንኩርት እኔ በጣም ነው የምወደው። ሁሉንም ኩከምበር አይደለም የምናደርገው፣ የተወሰነ ኩከምበር እናደርጋለን። ቀይ ቃሪያ፣ ትንሽ ቃሪያ፣ አረንጓዴ ቃሪያ ሬጉላር አረንጓዴ ቃሪያ፣ ግሪን አኒየን። በቃ እነዚህ ቆንጆ ፍሌቨር እንዲሰጡትና በዛ ላይ ደግሞ ሞር ከለርፉል የሆነ ምግብ ሲኖረን ሞር ጤነኛ የሆነ ምግብ ይሆናል ማለት ነው። እዛ ፓመግራኔት ወይም ደግሞ የሮማን ፍሬ ይባላል። ካገኛችሁ ብታደርጉት ሲዝናል ነው። ካገኛችሁ ብታደርጉ ሰላጣ ላይ በብዛት በጣም ቆንጆ ነው። ለጤና በጣም ቆንጆ ነው። ፓመግራኔት የዚህን የጥቅሙን ከታች አስቀምጥላችኋለሁ። እዩት እንዴት እንደሚያምር። ድሬሲንግ አናደርግም። ትንሽ ከፈለጋችሁ ኦሊቭ ኦይል ታደርጋላችሁ። ምክንያቱም ከስር ምን አድርገናል? ህሙስ አድርገናል። ስለዚህ ህሙሱ ቆንጆ ጁሲነስ ይሰጠዋል ማለት ነው። እንደዚህ ያደርጋችሁ እዩት እንዴት እንደሚያምር። እንሞክረው። እንደዚህ አድርጋችሁ ከስር ህሙሱ ስላለ ከዛ ከላይ ሁሉንም አንድ ላይ አድርጋችሁ እዩት እንዴት እንደሚያምር። ኦ ማይ ጋድ! ሰርታችሁ ሞክሩት። እኔ ሌላ ምንም አልላችሁ። ሄልዚ በፕሮቲን የታጨቀ የሚጣፍጥ ኦ ማይ ጋድ! የሚገርም ሳላድ ላይክ እኔ ሰርቻለሁ፣ ብዙ ሰላጣዎች ሰርቻለሁ። ይሄ ግን እዩት እንዴት እንደሚያምር። ቤቢ wanna try? Yes. Yeah, okay. Take your spoon. In the bottom there is hummus. Okay. Cheers. Refreshing. Little flavor explosions. Mm-hmm. Give it a 10. 10 out of 10? Yeah. I'll take that. I can't stop eating. Oh my God. So good. You can't have her. She's mine. I hope ይህን ቪዲዮ ወዳችሁታል። ሞክሩት። አሁን ደግሞ የቤት ውስጥ ኤክሰርሳይዝ ጠዋት የሰራሁትን አሳያችኋለሁ። በአብዛኛዎቻችሁ የቤት ኤክሰርሳይዝ ወይም እንቅስቃሴ እንዳሳያችሁ ጠይቃችሁኛል። ዛሬ ከቤት እሰራ ነበርና በዚህ አጋጣሚ ለምን ለእናንተ ሼር አላደርግም ብዬ ነው። ጋራጅ ውስጥ ነው ሁልጊዜ የምሰራው። ከጀርባ ያሉትን እቃዎች አትያቸው። የኔን እንቅስቃሴ ብቻ ኔክስት ታይም ጥርት አድርጌ ዲስትራክሽን እንዳይኖር አድርጋለሁኝ። መጀመሪያ ሁልጊዜ ኤክሰርሳይዝ ስንሰራ ሰውነታችንን በማሟሟቅ መጀመር አለብን። ያም ኢንጁሪ ሰውነታችን ላይ እንዳይኖር ሰደንሊ ተነስተን ኤክሰርሳይዝ ማድረግ የለብንም። ማሟሟቅ ማላቀቅ አለብን። ለማሟሟቅ ኤክሰርሳይዝ ገመድ መዝለል ትችላላችሁ፣ ዋክ ማድረግ ወይም ደግሞ ውጭ መሮጥም ትችላላችሁ ቤት ውስጥ የምትሰሩ ከሆነ። እኔ እዚህ የተጠቀምኩት ያው ገመድ መዝለል ነው። ገመድ ስትዘሉ ሁልጊዜ ሆዳችሁን ሳብ አድርጋችሁ በደንብ ቀሚስ ስትለብሱ እንዴት ነው ወደ ውስጥ ሳብ እንደምታደርጉት ሁልጊዜ እንደዛ ማድረግ አለባችሁ። በአፍንጫችሁ አየር እየሳባችሁ በአፋችሁ እያወጣችሁ ቢሆን ጥሩ ነው። የመጀመሪያው ኤክሰርሳይዝ የሚሆነው አሁን ኤክሰርሳይዝ ልንጀምር ነው። ስፕሊት ስኳት ኒ ድራይቭ ይባላል። ወደ ኋላ እግራችሁን አድርጋችሁ ወደ ላይ እያደረጋችሁ ሆዳችሁን ጥብቅ ሁልጊዜ ሆዳችሁን ጥብቅ አድርጋችሁ ይህንን ኤክሰርሳይዝ ለ30 ሰከንድ 3 ጊዜ በአንዱ እግር፣ ከዛ በሌላኛው እግር ደግሞ 30 ሰከንድ 3 ጊዜ። ቪዲዮውን እየደጋገማችሁ እያያችሁ መከታተልና መስራት ትችላላችሁ። በጣም ቀላል ነው፣ ግን ያው ባላንስ ማድረግ ትንሽ ሊከብዳችሁ ይችላል። እኔ ራሴ ብዙ ጊዜ ኤክሰርሳይዝ ያደረኩ ሰው አንዳንድ ጊዜ ትንሽ ባላንስ ማድረግ ያቅተኛል። ጊቭ አፕ አታድርጉ። እዚህ ጋር እንደምታዩት ትንሽ አንገዳገደኝ። ጀስት
ቀስ ብላችሁ ኢቭን እግራችሁን ማንሳት ካልቻላችሁ ወደ ኋላ አድርጋችሁ ወደፊት ማምጣትና መቆም ትችላላችሁ። ወደፊት ማምጣቱ የሚጠቅመው ትንሽ ሆዳችን ላይ ያለውን ጥንካሬ ሆዳችን ላይ እንዲሰጠንና ቆንጆ የሆድ ቅርጽ እንዲኖረን ይረዳል ማለት ነው። ሁለተኛው ደግሞ ሶሞ ስኳት ዊዝ ፍሎር ቱ ኦቨርሄድ የሚባል ነው። እጃችንን ወደ ታች ወደ ላይ እያደረግን እግራችንን በደንብ ከፍተን ወደ ጎን እንድታዩ በደንብ ላሳያችሁ ነው። ስትነሱ የመቀመጫችሁን ጠበቅ ብታደርጉ መቀመጫችን ላይ ያለውን ማስል አክቲቭ ያደርገዋል። ቆንጆ ነው፣ ለእግር የሚጠቅም ነው። ከዛ እንደዛ ከለመዳችሁ በኋላ የውሃ ጠርሙስ ማለት ባትል ካላችሁ ውሃ ሞልታችሁ ለክብደት ትንሽ ቻሌንጅ ለማድረግ ሁለተኛው ዙር ላይ በክብደት ብታደርጉት ጥሩ ነው። ክብደት አትፍሩ፣ ቀስ እያላችሁ ትለምዳላችሁ እና ፎርማችሁን እያያችሁ ቀጥ ብላችሁ ስትወርዱ መውረድ እግራችሁን ጉልበታችሁን እንዳለ ክፍት እንደሆነ ስትወርዱ ወደ ውስጥ አታስገቡት። በጣም ቆንጆ ኤክሰርሳይዝ ነው። ሁሌ ሆዳችሁን ጥብቅ በማድረግ ይሄኛው ኤክሰርሳይዝ ደግሞ ስታንዲንግ ክሮስ ክራንች፣ ይሄ ለሆዳችን ቆንጆ ጠንከር ያደርግልናል እና ይህንን ኤክሰርሳይዝ ቀጥ ብላችሁ ሆዳችሁን ጥብቅ አድርጋችሁ ትንፋሻችሁን እየሳባችሁ እያወጣችሁ በደንብ ፎከስ አድርጋችሁ ፎርማችሁ ላይ ብዙ መንገዳገድ እንዳይኖር እንደዛ ትሰራላችሁ። ይሄኛው የሚቀጥለው ኤክሰርሳይዝ ደግሞ ለባላንስ ለሆዳችን በጣም ቆንጆ ነው። ጥንክር አድርጋችሁ ብዙ ሰውነታችሁን ባታነቃንቁት የኋለኛው ሆዳችሁን ጥብቅ አድርጋችሁ እዚህ ላይ የምለው ሆዳችሁን አጥብቁ። አንዳንዴ እንደዚህ መቆም ትንሽ ሊከብድ ይችላል። ቀስ ብላችሁ ትከሻችሁን በመንካት ለሆድ የሚጠቅም ኤክሰርሳይዝ ነው። እንደዚህ በጎን እንደምታዩት ሆዴን በጣም ወደ ውስጥ ሳብ አድርጌዋለሁኝ። ጀርባችሁ ቀጥ ማለት አለበት፣ ወደ ላይ አታግቡጡት፣ ቀጥ ማድረግ አለባችሁ። ትንሽ ይከብዳል ግን ጊቭ አፕ አታድርጉ። ይሄንን ኤክሰርሳይዝ ለ30 ሰከንድ 3 ጊዜ ስሩት። ትንሽ ከበድ ይላል፣ እኔንም ራሱ ከብዶኛል። የሚቀጥለው ኤክሰርሳይዝ ደግሞ ሳይድ ሆዳችሁን ጥብቅ አድርጎ ነው የምለው ሳይድ ላንጅ ዊዝ ኦቨርሄድ። እነዚህ ኤክሰርሳይሶች ቀለል ያሉ እቤት ውስጥ መስራት የምትችሏቸው፣ ጀማሪዎችን መስራት ትችላላችሁ። ወደ ታች በጣም መውረድ የማትችሉ ከሆነ ቀስ እያላችሁ ትለምዳላችሁ። እስከቻላችሁበት ድረስ እየወረዳችሁ መስራት። ኤክሰርሳይዝ ከትንሽ ኤክሰርሳይዝ ነው የሚጀመረው። ሁልጊዜ ብረት ማንሳት ክብደት ማንሳት ሳይሆን እንደነዚህ ቀለል ያሉ፣ እነዚህ አሁን ቀለል ያሉ ይመስላሉ። ሞክሯቸውና አሳውቁኝ እንዴት ነው ናቸው። ከዛ መጨረሻ ላይ ለራሴ የምሰራቸውን የክብደት ኤክሰርሳይሶችን ጀስት ሼር ላድርጋችሁ ብዬ ነው። ስፔሻሊ አድቫንስ የሆናችሁ ሰዎች ይጠቅማቸዋል ብዬ ነው። ለአዲስ ሰዎች ብዙ ትንሽ ይከብዳል በዌይት ግን በሰውነታችሁ እንደዚህ ዝም ብላችሁ ተለማመዱ። ወገባችሁን ቀጥ እያደረጋችሁ እንደዚህ ዳድ ልፍት ስታደርጉ ልክ ዕቃ እንደምታነሱ ግን ቀስ እያላችሁ ነው መውረድ ያለባችሁ። ወገባችሁን አታግቡጡ። አያችሁ ወገቤ አሁን ከመቀመጫ እስከ አንገቴ ድረስ ቀጥ ያለ ነው፣ የጎበጥ አይደለም። እንደዛ ማድረግ አለባችሁ። ያው እኔ የሰራሁትን ኤክሰርሳይዝ ላሳያችሁ ብዬ ነው። የመጀመሪያዎቹ ኤክሰርሳይሶች ናቸው ለእናንተ። ይሄ ግን ለእኔ ያው ክብደት ብዙ ጊዜ ኤክሰርሳይዝ ሰርቼ ስለማቅ እነዚህ ቀላል ናቸው። ግን አድቫንስ ላሉ ሰዎች ማየት ከፈለጉ ሼር ላድርግ ብዬ ነው። ይሄ እነዚህ ኤክሰርሳይሶች ለእግር፣ ለፊተኛው እግር፣ ለፊተኛው ታፋ፣ ለመቀመጫ የሚጠቅሙ ናቸው። ጥንክር ያደርጋሉ፣ ቶን ያደርጋሉ። በጣም ቆንጆ ነው። ቻሌንጅ ያደርጋል ኤክሰርሳይዝ ማድረግ ግን ውጤቱ በጣም ኮንሲስተንስ ወይም ደግሞ ሁል ጊዜ ጠንክረን ሚስ ሳናደርግ በሳምንት ውስጥ አትሊስት 5 ቀን ኤክሰርሳይዝ መስራት አለበት። 2ቱን ቀኖች ለማረፍና 5 ቀን ለውጥ ለማምጣት ሁል ጊዜ መስራት አለብን ኤክሰርሳይዝ። ምግባችንን ማስተካከል አለብን። ስለዚህ በሚቀጥለው ደግሞ በጣም ቀለል ያሉ ኤክሰርሳይሶች ስፔሻሊ በአሁን ሰዓት ብዙ እህቶቻችን በሙስሊሙም በክርስቲያኑም ጾም ላይ ስለሆናችሁ ትንሽ ሊከብድ ይችላል። ግን ያለ ክብደት እነዚህ ከፊት ያሳየኋችሁን ኤክሰርሳይሶች
ስሯቸው፣ ሞክሯቸው፣ ራሳችሁን ቻሌንጅ አድርጉ፣ ጊቭ አፕ አታድርጉ። ኤክሰርሳይዝ ለሰውነት ቅርጽ ብቻ ሳይሆን ኤክሰርሳይዝ ለጤንነት ለሜንታል ሄልት በጣም ጠቃሚ ነው እና ኤክሰርሳይዝ ስሩ፣ ምግባችሁን አስተካክሉ። ኮንሲስተንሲ ምግብ ስትሰሩ ኤክሰርሳይዝ ስትሰሩ አንድ ሳምንት ሰርታችሁ የምታቆሙ ከሆነ ለውጥ አታዩ። በየጊዜው መስራት አለባችሁ። በጣም በተከታታይ መከታተል፣ ነገሮችን ማሳደግ አለባችሁ። አሚን ለውጥ ለማምጣት ለምሳሌ ትምህርት ቤት ስትሄዱ ግራጁዌት ለማድረግ 4 ዓመት 5 ዓመት ሰርታችሁ ነው ውጤቱ ግራጁዌት የምታደርጉት። ሴም ቲንግ ልጅ ስታሳድጉ ልጅ ሲያድግ ለውጥ ለማምጣት ለልጅ ማብላት አለባችሁ፣ ማኮትኮት አለባችሁ። እንደዛው ሰውነታችንም እንደዛው ነው። ሶ አይ ሆፕ ይሄ ኤክሰርሳይዝ ጠቅሟችኋል። እኔ ጨርሻለሁኝ። በሚቀጥለው ሌላ ኤክሰርሳይዝ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን አትርሱ። በሚቀጥለው ቪዲዮ ማየት የምትፈልጉትን በኮሜንት ሴክሽን ላይ አስቀምጡልኝ። ስለዚህ ምግብ ያላችሁን ማስተያየት ኮሜንት አድርጉልኝ። በጣም ትልቅ ኮሚኒቲ እየገነባን ነው፣ እንዲሁም እየተማማርንና ልምድ እየተለዋወጥን ነውና ጥያቄዎቻችሁን በተቻለ መጠን ለመመለስ እየሞከርኩ ነው። ትንሽ ብዘገይም ትዕግስተኛ ሁኑ። ከመመለስ ወደ ኋላ አልልም። ቪዲዮዎቼን ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ።